የዛሬው ጉዟችን ወደ ደቡብ አሜሪካ በሰሜን ምዕራብ ወደምትገኝ ሀገር ሲሆን በአብዛኛው በደቡባዊ ንፍቀ ክበብ እና በትንሹ በምዕራባዊ ንፍቀ ክበብ ውስጥ ትገኛለች። በሰሜን ከኮሎምቢያ፣ በምስራቅ ከፔሩ ጋር ትዋሰናለች እና በምዕራብ አቅጣጫ የፓሲፊክ ውቅያኖስ የባህር ዳርቻን ትጠቀማለች። በጂኦግራፊያዊ አቀማመጧ በተለምዶ በአራት ክፍሎች የተከፈለች ናት። በምዕራብ የባህር ዳርቻ ዝቅተኛ ቦታዎች ላኮስታ፣ በመሃል ላይ የሚገኙት የአንዲያን ደጋማ ቦታዎች ላሲዬራ፣ በምስራቅ በኩል ያለው ደግሞ የአማዞን የዝናብ ደን እና የጋላፓጎስ ደሴት ክልልን በማካተት ይዛለች። አስቀድመን የሰው ልብን የሚሰነጥቁ የተራራ መንገዶቿን ስንመለከት እኩሉ ክፍሎች ያሏቸው አስደናቂና የሚያስደምሙ ናቸው። ሰዎች እነዚህን የተራራ መንገዶችን ከመልክዓ ምድር፣ ከአየር ሁኔታና ከሰው ልጅ ምክንያቶች ጋር በተያያዙ ጥቂት ግልጽ ምክንያቶች ወይንም አስፈሪ ብለው ይጠሯቸዋል። ለምን ካሉ ጠባብና ለአደጋ የተጋለጡ መንገዶች በመሆናቸውና ብዙውን ጊዜ ቁልቁለት ባላቸው መውረጃዎች እና ውስን ወይም የጎደሉ የመከላከያ መንገዶች የተሸፈኑ ሸንተረሮችን በመያዛቸው ነው። እናም ለሚያጋጥም ትንሽ ስህተት አደገኛ ሁኔታ የሚያስከስት ሊመስል ይችላል። ብዙዎቹ ዝርጋታዎች የአሽከርካሪዎችን ችሎታ የሚፈትኑ ጥብቅ መቀያየሪያዎችንና ድንገተኛ የከፍታ ለውጦች የተሞሉ ናቸው። በከፍተኛ ፍጥነት የአየር ሁኔታው ይለዋወጣል። ጭጋግ፣ ከባድ ዝናብ፣ በረዶ ወይም ኃይለኛ ነፋስ በድንገት በመከሰት የጉዞ መስመር አገልግሎት ሊቀንስና መኪናዎችን ሊያንሸራትት ይችላል። ይህ ብቻ እንዳይመስሎት፣ በዚህ ስፍራ ለሚገኙ ለአካባቢው ነዋሪዎች ከአውሎ ነፋሶች ጭንቀት በኋላ ያልተጠበቁ የመሬት መንሸራተትና የውሃ መጥለቅለቅ ያልተለመዱ አይደሉም። ሆኖም በተመሳሳይ መስመሮች የሚጠቀሙ ቀርፋፋ ወይም ትላልቅ ተሽከርካሪዎችን፣ አውቶቡሶችንና የጭነት መኪናዎችን እንዲሁም የሚንከራተቱ እንስሳትንና እግረኞችን ያመለክታል። እግረኞችን ያለመታከት ሲጓዙ ተደጋጋሚና የማይታወቁ አደጋዎችን ሲያገኟቸው ይመለከታሉ። ይህ መኖሩን ለማያውቁ ተሳፋሪዎች በአስፈሪነቱ ሆኖ ይታያል። ለዚህም ተጓዦች ስኬሪ ሮድ ወይም አስፈሪ መንገድ ብለው ይጠሩታል። ይሁን እንጂ እኛም ጥንቃቄ በተሞላ መንገድ እነዚህን መንገዶች አልፈን ወደ ውስጥ እንዝለቅ። እናም ይህን ሁሉ አካባቢ በማጠቃለል ስትይዝ ሰፊ የቆዳ ስፋት ያላት ቢመስለንም መጠኗ ከሀገራችን ኢትዮጵያ ጋር ስትነጻጸር በ820,739 ኪሎ ሜትር ያነሰች ናት። አጠቃላይ የቆዳ ስፋቷ 283,561 ኪሎ ሜትር ወይም 109,484 ካሬ ማይል አካባቢ ነው። ኢኳዶር በደቡብ አሜሪካ ሰሜናዊ ምዕራብ ክፍል በሚገኘው በፓሲፊክ ውቅያኖስ ዳርቻ ከደቡብ በስተ ሰሜን እና በስተ ምስራቅ አካባቢ ትገኛለች። ሀገሪቱ የተሰየመችው በቀጥታ የሚያልፈውን የምድር ወገብ መስመርን ተከትሎ ሲሆን ምድርን ወደ ሰሜናዊ እና ደቡባዊ ንፍቀ ክበብ ይከፍላል። ኢኳዶር አውሮፓውያን ከመምጣታቸው ከረጅም ጊዜ በፊት ጥንታዊ የአገሬው ተወላጅ ስልጣኔዎችን በመጠቀም የበለጸገና የተደራረበ ታሪክን አስቀምጠዋል። ክልሉ በአንድ ወቅት ባህሉን እና ማህበራዊ አደረጃጀቱን የነካው ሰፊው የኢንካ ግዛት አካል ነበር። በ16ኛው ክፍለ ዘመን የስፔን ቅኝ ገዢዎች ወደ ስፍራው ሲደርሱ ክልሉን በኢኮኖሚያዊ እና በሃይማኖታዊ ይዘት ቀይረውታል። በኋላም በ1822 የፒንቺንቻ ወሳኝ ጦርነት ከተደረገ በኋላ ነፃነቷን በማግኘት የሪፐብሊክ ስፍራ መቀመጫ ሆነች። ከጊዜ በኋላ የፖለቲካ አለመረጋጋት ጊዜያት ብታሳልፍም ቀስ በቀስ ዲሞክራሲያዊ ተቋማትን አዳብራለች። ኢኳዶር የሚለው ስያሜዋ የመጣው ከስፓኒሽ ኢኳቶር ከሚለው ቃል ሲሆን ስሟን ያገኘችው በ1830 ነፃ ሀገር ስትሆን ነው። በ1830 ከስፔን ነፃነቷን ካገኘች በኋላም የስፔን አሳሾች እና የጂኦግራፊ ባለሙያዎች ክልሉን ሲያጠኑ ኢኳቶር በቀጥታ በአገሪቱ ውስጥ እንደሚያልፍ አስተውለው ስለነበር በዚህ ልዩ የጂኦግራፊያዊ ገጽታ አካባቢውን ኢኳዶር ብለው ሰየሙት። ትርጉሙም በኢኳቶር ላይ ያለ መሬት ማለት ነው። እናም አዲሱ ሀገር በኢኳቶር ላይ ስለነበረች ኢኳዶር የሚለውን ስም በይፋ ተቀብላለች።
የኢኳዶር ባህል የአገሬው ተወላጅ ወጎችና የስፔን ቅኝ ግዛት ተጽዕኖዎች ቅልቅል ነው። በዚህም የበዓላት የሙዚቃና የሥነ ጥበብ ድብልቅን ያንጸባርቃሉ። እንደ ኢንቲ ሬይሚ ያሉ በቀለማት ያሸበረቁ ክብረ በዓላት አሁንም ድረስ በስፋት ይከበራሉ። ባህላዊ አልባሳት፣ የእጅ ስራዎችና ገበያዎች በተለይም ከከተማው ይልቅ በገጠር አካባቢዎች አስፈላጊ ሆነው ቀጥለዋል። በሀገሪቱ የክርስቲያኖች፣ የሙስሊሞች፣ የአይሁዶች፣ የቡድሂስቶች፣ የሂንዱዎችና የባሃኢ እምነት ተከታዮች ትናንሽ ማህበረሰቦች አሉ። ይሁን እንጂ ካቶሊካዊነት ትልቅ ሚናን ይጫወታል። ነገር ግን የአገሬው ተወላጅ እምነቶች ብዙውን ጊዜ በዕለት ተዕለት ሕይወት ውስጥ ይዋሃዳሉ። ይህ ልዩነት የኢኳዶር ሃይማኖታዊ ሕይወት መጀመሪያ ላይ ከሚታየው በላይ ሰፊና የተለያየ መሆኑን እያሳየ ልዩ የባህል ማንነትን ፈጥሮላቸዋል። ህዝቦቿ የአገሬው ተወላጆች የሆኑና አፍሮ ኢኳዶሪያኖችን እና የአውሮፓ ዝርያ ያላቸውን ሰዎች ጨምሮ የተለያዩ ጎሳዎች ያሏቸው ማህበረሰቦች ናቸው። ይህ ልዩነት በመላ ሀገሪቱ ማህበራዊ ህይወትንና ወጎችን ይቀርጻል። ወደ 18 ሚሊዮን የሚጠጉ ሰዎች ያሏት ሲሆን አብዛኛዎቹ የወጣት ማህበረሰቡን ይሸፍናሉ። እነዚህ ማህበረሰቦች ብዙውን ጊዜ እርስ በርስ የተሳሰሩ ናቸው። ለቤተሰብ ትስስርም ከፍተኛ ዋጋን ይሰጣሉ። በተለይም የአገሬው ተወላጆች ጠንካራ የባህል ማንነቶችንና ቋንቋዎችን ይይዛሉ። ዋና የሚነገረው ቋንቋ ስፓኒሽ ሲሆን ይህም በአብዛኛው ህዝብ የሚነገር ነው። ሆኖም ግን ብዙ የአገሬው ተወላጆች ኩችዋ የሚባል የራሳቸው የአፍ መፍቻ ቋንቋዎችን ይናገራሉ። እነዚህ ቋንቋዎች እንደ የሀገሪቱ የባህል ቅርስ አካል ሆነው ይጠበቃሉ። በዚህም ምክንያት የኢኳዶርን ባህል ያንጸባርቃሉ። ኢኳዶር በየ4 ዓመቱ የመንግስት ምርጫዎችን ታካሂዳለች። በነዳጅ ኤክስፖርት፣ በግብርና እና በቱሪዝም ላይ የተመሰረተ ኢኮኖሚ ያላት ታዳጊ ሀገር እንደሆነች ተደርጋ ትቆጠራለች። የኢኳዶር መንግስት ለህዝቦቹ በርካታ አስፈላጊ ነፃ አገልግሎቶችን ይሰጣል። ምንም ድህነት ቢይዛቸውም ለህዝቦቹ በርካታ አስፈላጊ ነፃ አገልግሎቶችን ይሰጣል። በዋናነት መሰረታዊ የኑሮ ደረጃዎችንና በማህበረሰብ ውስጥ እኩል እድሎችን እንዲኖሩም አድርጓል። በጣም አስፈላጊ ከሆኑት አንዱ ነፃ የህዝብ ጤና አጠባበቅ ሲሆን ዜጎችም የህክምና አገልግሎት፣ የሆስፒታል እንክብካቤ፣ ክትባትና የድንገተኛ ጊዜ አገልግሎቶችን በአገልግሎት ቦታ ሳይከፍሉ ማግኘት ይችላሉ። በተጨማሪም ትምህርት በአንደኛና በሁለተኛ ደረጃዎች የሚገኙት ነፃ ናቸው። ብዙዎቹ የመንግስት ዩኒቨርሲቲዎችም ነፃ ወይም ዝቅተኛ ዋጋ ያላቸው በመሆናቸው ተማሪዎች ከፍተኛ ትምህርት እንዲያገኙ ያስችላቸዋል። መንግስት እንደ ጡረታ፣ የወሊድ እንክብካቤ እና ዝቅተኛ ገቢ ላላቸው ቤተሰቦችም እርዳታ የሚሰጡ የማህበራዊ ደህንነት ፕሮግራሞችን ይደግፋል። በተጨማሪም የክትባት ዘመቻዎች እና የእናቶች እንክብካቤ ያሉ የህዝብ ጤና አገልግሎቶች በነፃ ይሰጣሉ። የመክፈል አቅማቸው ምንም ይሁን ምን የድንገተኛ ጊዜ የህክምና እንክብካቤ ለሁሉም ሰው በነፃ ይገኛል። እነዚህ አገልግሎቶች ኢኳዶር የህዝቡን ደህንነትና የኑሮ ጥራት ለማሻሻል ያላትን ቁርጠኝነት ያመለክታል። በኢኳዶር ውስጥ ያለው የአኗኗር ዘይቤ እንደ ክልሉ ይለያያል። የገጠር ማህበረሰቦች ቀርፋፋና ባህላዊ የአኗኗር ዘይቤ ቢኖሩም በከተማ አካባቢዎች ህይወት ዘመናዊና ፈጣን ነው። የኢኳዶር ነዋሪዎች በአጠቃላይ ለቤተሰብ፣ ለማህበረሰብና ለማህበራዊ ስብሰባዎች ዋጋን ይሰጣሉ። ከተሞቿን በወፍ በረር ስንመለከት በኢኳዶር ከተሞች እንደ አካባቢ ባህልና ልማት የተለያዩ የአኗኗር ዘይቤዎች አሏቸው። ለምሳሌ ዋና ከተማዋ ኪቶ ህይወት የባህልና የዘመናዊ ኑሮን አደባልቃ ይዛለች። የአየር ሁኔታው ቀዝቃዛ ሲሆን ሰዎች በቢሮዎች፣ በትምህርት ቤቶችና በመንግስት ስራዎች የበለጠ የተዋቀረ የከተማ ህይወትን ይኖራሉ። ነገር ግን አሁንም ጠንካራ የባህል ወጎች፣ ገበያዎችና ታሪካዊ ቦታዎች በኪቶ አሁንም ድረስ ይታያሉ። በጓያኪል ደግሞ ህይወት ፈጣንና የንግድ ተኮር ነው። የባህር ዳርቻ ከተማ ስለሆነች አየሯ ሞቃትና እርጥበት አዘል ነው። ሰዎች በንግድና በምሽት ህይወት ውስጥ በጣም ንቁ ናቸው። የአኗኗር ዘይቤው
ከኪቶ ጋር ሲነጻጸር የበለጠ ጉልበት ያለው እና ዘመናዊ ይመስላል። በኩዌንካ ሕይወት የተረጋጋና የበለጠ ዘና ያለ ነው። ከተማዋ በውበቷ፣ በንጹህ ጎዳናዎቿ እና በዝግታ ፍጥነቷ ትታወቃለች። በሰላማዊ የአኗኗር ዘይቤ ስለምትታወቅ ብዙ ጡረተኞችና የውጭ ዜጎች በዚያ መኖር ምርጫቸው ያደርጉታል። በባኖስ የአኗኗር ዘይቤው በጣም የተለየ ነው። በቱሪዝም ላይ ያተኮረ ከተማ ነው። እዚህ ያለው ሕይወት ቀላልና ከተፈጥሮ ጋር የተቀራረበ በመሆኑ ተፈጥሮዎችን፣ ፏፏቴዎችን በእግር ለመጓዝ እና ብስክሌት መንዳት ያሉ ከቤት ውጭ እንቅስቃሴዎችን ለሚወዱ ሰዎች ተመራጭ ነው። በአጠቃላይ የኢኳዶር የአኗኗር ዘይቤ በማህበረሰብ ላይ ያተኮረ፣ ተመጣጣኝ ዋጋ ያለውና በባህል የበለጸገ ነው። ነገር ግን እንደ ከተማው ሁኔታ በእጅጉ ሊለያይ ይችላል። በመላ ሀገሪቱ ዋናው ምግብ ሩዝ ሲሆን ብዙውን ጊዜ ከስጋ፣ ከባቄላ ወይም ከአትክልቶች ጋር ይቀርባል። በጣም ተወዳጅ ከሆኑት ምግቦች አንዱ ሴቪች የሚባል ሲሆን በሲትረስ ጭማቂ፣ ሽንኩርትና ቅጠላቅጠሎች ውስጥ በተቀመመ ትኩስ ሽሪምፕ ወይም ከአሳ ጋር የተሰራ ነው። በደጋማ ቦታዎች ሰዎች እንደ ሎክሮ ዴ ፓፓ ያሉ ጣፋጭ ምግቦችን ይወዳሉ። ይህም ከድንች፣ ከቺዝ እና ከአቮካዶ የተሰራ ወፍራም ሾርባ ነው። በአማዞን ክልል ደግሞ ዩካ የሚባሉ ምግቦች በስፋት ይበላሉ። የኢኳዶር ምግብ ቀላል፣ ትኩስና ከአካባቢው ባህልና ተፈጥሮ ጋር በጥልቅ የተቆራኘ ነው። ባህሏን ስንመለከት የተለያየ ሲሆን የኢኳዶር ነዋሪዎች እንደ ኢንቲ ሬይሚ እና ካርኒቫል ያሉ በቀለማት ያሸበረቁ በዓላትን ያከብራሉ። እነዚህ ባህላዊ ጭፈራዎችን፣ ሙዚቃዎችንና ምግቦችን ያካትታሉ። ቤተሰብና ማህበረሰብ በዕለት ተዕለት ሕይወት ውስጥ ማዕከላዊ ሚናን ይጫወታሉ። በወጣቱ በኩል በዕድሜ ለገፉ አዛውንቶች ለሚሰጥ አክብሮት ከፍተኛ ዋጋ አላቸው። በኢኳዶር የምናደርገው ጉዞ ወደ ፍጻሜ ሲቃረብ ይህች ሀገር ከመዳረሻ በላይ እንደሆነች ተመልክተናል። ከአስደናቂው የአንዲስ ተራሮች እስከ ዘላቂው ባህል፣ ከለምለም የአማዞን ደን እስከ አስደናቂው የፓሲፊክ የባህር ዳርቻ፣ ኢኳዶር በአንድ አስደናቂ ቦታ የተሞላ የውበት ዓለምን ታቀርባለች። እዚህ ያለው እያንዳንዱ ጊዜ ስለ ተፈጥሮ፣ ስለ ወግ እና ስለ ሕዝቦቿ ሞቅ ያለ ታሪክ ይናገራል። ለመዝናናት ወይም ለጉብኝት ቢመጡ ከሄዱ በኋላም ለረጅም ጊዜ የሚቆዩ ትዝታዎችን ይተውሎታል። በዚህ ጉዞ ስለተቀላቀሉን እናመሰግናለን። ከእኛ ጋር ኢኳዶርን ማሰስ ከወደዱት ከመላው ዓለም ለሚመጡ ተጨማሪ የጉዞ ታሪኮችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረግን አይርሱ። በሌላ ቪዲዮ እስከምንገናኝ ሰላም።